ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ አቤቱ በመንግሥትህ በመጣህ ጊዜ አስበኝ ብሎት ነበር። ይህ ሰው የሚያስደንቅ ሰው ነው። በሱ ሁለት ነገሮችን እናስተውላለን። የመጀመሪያው ጌታ ራቁቱን ተሰቅሎ ሌሎቹ መሰወልደ እግዚአብሔር አንተ ረድ መስቀለከ ንራይ ወንመንብከ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ ሲሉት እርቃኑን ተሰቅሎ ፊቱ በደም ተሸፍኖ እያየው ግን በሰማያዊ መንግስቱ ያምነው ነበር። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ አይባን ሲፈተቱ እነዚህም ሁሉ ታምራት አየና የእግዚአብሔር ልጅ እንደሆነ በትክክል አመነ። ጌታን በሰማያዊቱ መንግስቱ አወቀ። ጌታ ምን ብሎ ነበረ? የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘኢይትዐቀፍ ብየ በእኔ የማይሰናከል ሰው ንዑድ ክቡር ነው ብሎ ነበር። ማለት በሥጋ ስደክም አይቶ ፍጡር ነው ያላለኝ። ይሄ ለራሱ ያልሆነ እየደከመ እየደማ እያያችሁት እንዴት አምላክ ትሉኛላችሁ የማይለኝ ከዚህ አልፎ መንግስቴን ያወቀ ሰው ንዑድ ክቡር ነው። እንደምታመም ፀሐይን ሳጨልማት፣ ጨረቃን ደም ሳለብሳት፣ ከዋክብትን ሳረግፍ፣ መቃብራትን ስከፍታቸው፣ አለቱን ስሰነጥቀው የሚያየ አይን ንዑድ ክቡር ነው ብሎ ነግሮን ነበር። ይህ ሰው እንዲህ ያለ እምነት ያለው ነው። ሁለተኛ የዚህ የፈያታዊ ዘይማን ታላቅነቱ በመከራ ውስጥ ሆኖ ጊዜያዊ ነገርን አለመለመኑ ነው። ጤና ስጠኝ፣ ይህ መስቀል ውስጥ ያለው ህመሜ እንዳይሰማኝ አርገኝ፣ ወይም ደግሞ አስነሳኝ፣ እንዳልሞት አርገኝ ማለት ይችል ነበር። ግን ያንትቶ የለመነ የሰማያዊት መንግስቱን ሰማያዊ ነገር ነው የለመነ። አንዳንድ ሰዎች እየሞቱ እንኳን ለነፍሳቸው የማያስቧል። መቃብር ተቃብሯቸው ጉድጓዳቸው ተምሶ ልጣቸው ተርሶ የሚገነዙበት እየቀረበ እንኳን ነፍሳቸው ትዝ የማትላቸው ሰዎች አሉ። ይህ ሰው እየሞተ ለነፍሱ ያሰበ ሰው፣ ገነትን የዘጋት እግዚአብሔር፣ ጠባቂ መልአክ የሾመላት እግዚአብሔር ነው። ክርስቶስ መስቀል ላይ ሆኖ ግን ዛሬ ከኔ ጋር በገነት ትኖራለህ እንዴት ሊለው ቻለ? ያቺም ገነት እግዚአብሔር እንደሰጋት በመጽሐፍ ቅዱስ ተጽፏል። ከእግዚአብሔር በቀርም እግዚአብሔር የዘጋውን መክፈት የሚችል የለም። ስለዚህ ጌታ ምን እያለ ነበረ? ቀድሞም አዳምን አስወጥቼ ገነትን የዘጋዋት እኔ ነኝ። አሁንም ገነትን በደሜ መክፈት የሚቻለኝ የአዳም ጌታ እኔ ነኝ እያለ ነበረ። ያ ኦሪት ዘፍጥረት ላይ አዳምን መሬት ትሆናለህ ብሎ የፈረደበት ገነትን የዘጋበት እኔ ነኝ። ለዚህ ነበረ እግዚአብሔር ሰው ሆኖ አዳነን የምንልበት ምክንያት። ለምን? እግዚአብሔር የፈረደበትን ሰው ማንሳት ስለማይችል። ስለዚህ ሰው ሆኖ አዳምን ማዳን የነበረበት እግዚአብሔር ነው። እግዚአብሔር የፈረደውን ማንሳት የሚችል እግዚአብሔር ስለሆነ፣ ስለዚህ ክርስቶስ የገነት ባለቤት መሆኑን አሳየን። በሰባት ክንድ መስቀል ሰቅለው የሚያሰቃዩት ክርስቶስ ነገር ግን የገነት ባለቤት፣ ገነትን ማውረስ የሚችል ነው። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው። ወተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶስዮስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤ እና ክስ ደምስሶልናል። ወደምሰሰ መጻፈ ዕዳነ
የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ የአጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ የአጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለ መራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጃ ሰብሮልናል። ሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ከቃሉ እብለት ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ሳያስተውሉ ቸሩ ጌታችንን አቻኩለው ሰቀሉ። ሩሩውን ጌታ ቸንክረው ሰቀሉት። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት